ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንዲሆን እመኝላችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት የአማርኛ ሆሄያት ወይም የአማርኛ ፊደላትን ከሀ እስከ ፐ ጥናት ይሆናል ማለት ነው። ከአሁን በፊት የሰራሁት ቪዲዮ ስላለ ያንን ተመልሳችሁ ማየት ትችላላችሁ። አሁን ግን ምናልባት ከአዲስ የምትጀምሩ ልትኖሩ ስለምትችሉ ከዚህ ልጀምር ብዬ ነው። ከፊደላት ጀምራለሁ። ከዛ ቃላት ምስረታ በመሃል ላይ አልፎ አልፎ በሶስት ቀን አንድ ቀን እንግሊዘኛ ለምትማሩ ልጆች ደግሞ የእንግሊዘኛ ቪዲዮ አለ ማለት ነው። በተጨማሪ በኦንላይን መማር ለምትፈልጉ ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ በኢሞ፣ በቴሌግራም፣ በዋትሳፕ መደወልና መማር ትችላላችሁ። ቀጣይ ወደ ቪዲዮ ልውሰዳችሁ። አብራችሁን እስከ መጨረሻ ተከታተሉ። መልካም ትምህርት። እሺ አሁን ከዚህ ጋር የምናየው መጀመሪያ እንደ ሶስት ፊደሎች እያደረጉ እስከ መጨረሻ ድረስ እንዲዳል ማለት ነው። ተራውን ቁጥሩን እየነገርኳችሁ ሄዳለሁ። ሀ አንድ ቁጥር አንደኛ ላይ ነው የሚገኝ። ሁ ሁለተኛ ላይ ይገኛል። ሂ ሶስተኛ ነው። ሀ አራተኛ ነው። ሄ አምስተኛ ነው። ህ ስድስተኛ ነው። ሆ ሰባተኛ ነው። ስለዚህ ሁሉም ቢሆኑ ሰባት ፊደል ናላቸው። ከሀ እስከ ፐ ወደ ጎን ሰባት ሲቆጠሩ ይሆናሉ ማለት ነው። እነዚህን በደንብ ጠንቅቃችሁ ለማወቅ ወደ ኋላ ደግሞ አብራችሁኝ ቁጠሩ። ሆ ህ ሄ ሃ ሂ ሁ ሃ። ልክ ለንም በዚህ መልኩ ለ ሉ ሊ ላ ሌ ል ሎ። ከሎ ጀምራችሁ ትመለሳላችሁ። ሎ ል ሌ ላ ሊ ሉ ለ። እንዲህ ያለን ሁሎችንም እንቆጥራለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። በመቀጠል የሚሆነው መ ነው። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። ሰ ሱ ሲ ሳ ሴ ስ ሶ ሶ እንደልና ደግሞ ከእንደገና ወደ ኋላ እንመለሳለን። ሶ ስ ሴ ሳ ሲ ሱ ሰ። ከዛ ረ ነው። ረ ሩ ሪ ራ ሬ ር ሮ። ከሮ እንጀምራለን። ሮ ር ሬ ራ ሪ ሩ ረ። ይህ ደግሞ ሰ ሱ ሲ ሳ ሴ ስ ሶ። ቅርጻቸውን በደንብ መለየት ያስፈልጋል። ሶ ስ ሴ ሳ ሲ ሱ ሰ። ከዛ ሸ ነው። ሸ ሹ ሺ ሻ ሼ ሽ ሾ። ቀ ቁ ቂ ቃ ቄ ቅ ቆ። ቆ ብለን እንመለሳለን። ቆ ቅ ቄ ቃ ቂ ቁ ጠ። እንዲሁ ነው ወደዚህ የምንቆጥራቸው። እናንተ ወደ ኋላ ስትቆጥሩ ልክ ከአሁን በፊት እንደቆጠርኳቸው እየተመለሳችሁ ቁጠሩ ማለት ነው። አሁን ወደዚሁ በአንድ ብቻ ጨርሳለሁ በፍጥነት ለመጨረስ ያመቸኝ ዘንድ በ ቡ ቢ ባ ቤ ብ ቦ ቨ ቡ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ። ወደ ኋላ እነዚህን ሁሎችንም እናንተ ለመቁጠር ሞክሩ ከላይ እንዳሳየዋችሁ ማለት ነው። እሺ ከዚህ መጨረሻ ላይ ያለችው ቸ ናት። ቸ ቹ ቺ ቻ ቼ ች ቾ ብላችሁ እስከ መጨረሻ ትቆጥራላችሁ። ከ ኩ ኪ ካ
ኬ ክ ኮ። ስትመለሱ ምን ትላላችሁ? ኮ ክ ኬ ካ ኬ ኪ ኩ ከ። እሺ ይህ ደግሞ እንደ ሀ ነው። ወደዚህ በኩል ከዚህ በኩል ላይ እንደ ሀ ድምፅ አለው። ከዚህ ጋር ግን ሀ ይባላል። ሀ አንደኛው ላይ ሀ ይላል። ከዚህ በኋላ ግን ድምፁ ወደ ሀ ተመሳሳይነት አለው ማለት ነው። ሁ ሂ ሃ ሄ ህ ሆ። ቅርጹ ከን ይመስላል ግን ከላይ አንድ ጭነት ስለለው ሀ ይባላል ማለት ነው። እሺ ወ ው ዊ ዋ ዌ ው ዎ። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ። ሁለቶቹ አሁን እችና እቺ አ ሚል ድምፅ አላቸው ማለት ነው። ሁለቶቹ አ ሚል ድምፅ አላቸው እችና እቺ ግን ቅርጻቸው ይለያያል። ይሄ አራተኛው ነው፣ ያንኛው የመጀመሪያ ነው ማለት ነው። እሺ ዘ ዙ ዚ ዛ ዜ ዝ ዞ። ዞ ብላችሁ ተመልሳችሁ ለመቁጠር ሞክሩ ወደኋላ። ዠ ዡ ዢ ዣ ዤ ዥ ዦ። የ ዩ ይ ያ ዬ ይ ዮ ዮ ይ የ ያ ይ ዩ የ። ከዚህም ሁለት ድምጾች አሉ። ሁለት ተመሳሳይነት ያላቸው ይሄው ይህነ የአራተኛው ማለት አምስተኛው የና የመጀመሪያው የ። እነዚህ ተመሳሳይ ድምጸት አላቸው ማለት ነው። የመጀመሪያው የ ብዙ ጊዜ እንጠቀመዋለን። ይሄንኛውን የ ደግሞ እማዬ ትንሽ ቃላቶች ላይ እንጠቀመዋለን ስንጽፍ ማለት ነው። ከዛ ደግሞ ሶስተኛዋና ስድስተኛዋ ተመሳሳይ ድምጸት አላቸው። እቺና እቺ ተመሳሳይ ድምጸት አላቸው። ይ ሶስተኛዋ ይ ያለች፣ ስድስተኛዋም ይ ትባላለች። በጽሁፍ በአብዛኛው ጊዜ የምንጠቀማት እችን ነው ማለት ነው። እሺ ሰዎቹ ግን አንዳንዴ ለመጻፍ ያስቸግራሉ ማለት ነው። ስለዚህ ድምጻቸውንም ቅርጻቸውንም ለይቶ ለማወቅ ያስፈልጋል። ቀጣዩ ደ ነው። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ። ቀጣዩ ጀ ነው። ጀ ጁ ጂ ጃ ጄ ጂ ጆ። እሺ ከጆ ጀምራችሁ መመለስ ትችላላችሁ። ጆ ይላል። ስድስተኛው ጂ፣ አምስተኛው ጄ፣ አራተኛው ጃ፣ ሶስተኛው ጂ፣ ሁለተኛው ጁ፣ አንደኛው ጄ። እንደዚህ ብላችሁ መልሳችሁ መቁጠር ትችላላችሁ። እሺ ይህ ደግሞ ገ የመጀመሪያው ገ አንደኛ ነው። ጉ ሁለተኛ ነው። ጊ ሶስተኛ፣ ጋ አራተኛ፣ ጌ አምስተኛ፣ ግ ስድስተኛ፣ ጎ ሰባተኛ። ቁጥር ብንጽፍበት 1 2 3 4 5 6 7። ስለዚህ ከሰባት ጀምራችሁ ወደ አንድ ለመመለስ ጎ ሰባተኛው ነው። ግ ስድስተኛ ቅርጹ ምንድነው? ቀለበት አለው። ጌ ጋ ጊ ጉ ገ። እያንዳንዳቸውን መለየት ያስፈልጋል። ጠ ጡ ጢ ጣ ጤ ጥ ጦ ጨ ጩ ጪ ጫ ጬ ጭ ጮ ጰ ጱ ጲ ጳ ጴ ጵ ጶ። ጶ ብላችሁ መልሱት። ጶ ጵ ጴ ጳ ጲ ጱ ጰ። እኒህ ሁለቶቹ ደግሞ ጸ ይባላሉ ማለት ነው። እኒህ ሁለቱ ቅርጻቸው ብቻ ነው የሚለያይ። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ።
ይህም ተመሳሳይ ድምጽ ብያቸዋለሁ። ጸ ጹ ጺ ጻ ጼ ጽ ጾ። እናንተ ወደ ኋላ መልሱት። እሺ ይህች ደግሞ ብዙ ጊዜ ሰዎች ሲጽፉ የሚያስቸግር ፓርት አለው ማለት ነው። የሚያስቸግረው የትኛው ላይ ነው መሰላችሁ? ይህ ሲጻፍና ይሄን ሲጻፍ ሰዎቹን በጣም ያስቸግራቸዋል ማለት ነው አንዳንዴ። እሺ ፈ ፉ ፊ ፋ ፌ ፍ ፎ። ፉ እና ፋ ልዩነታቸው ምናቸው ላይ ነው? ይሄንኛው ቀጥሎ ነው የሚወርደው። ፋ ደግሞ ትንሽ ዘንበል ያለ ማለት ነው እና በዚህ ነው የሚለዩት። ሌላኛው የመጨረሻው ፐ ይባላል። የፐፑ ፊደል ነው። ፐ ፑ ፒ ፓ ፔ ፕ ፖ። ከፖ እንጀምራለን። ፖ ፕ ፔ ፓ ፒ ፑ ፐ ብለን እንጨርሳለን ማለት ነው። ምናልባት ይህ ቪዲዮ ፈጠን አድርጌ የሰራሁት ከአሁን በፊት ከፋፍዬ በደንብ ስለሰራው የዛን ቪዲዮውን ተመልሳችሁ ታያላችሁ። ከዚህ በኋላ የአማርኛ ቃላት፣ አረፍተ ነገር፣ ምንባብና እንግሊዘኛ ደግሞ በእንግሊዘኛ በአማርኛ መጻፍ እስከ እንግሊዘኛ ንባብ ልምምድና ራስን በእንግሊዘኛ ለማስተዋወቅ ተከታታይ ቪዲዮዎችን እንሰራለሁ። ይህ ቪዲዮ ተከታታይ እንዲደርሳችሁ ላይክ፣ ሰብስክራይብ ማድረግን አትርሱ። ይጠቅማችኋል ለምትሏቸው ደግሞ ሼር በማድረግ ቪዲዮውን እኔንም አግዙኝ። መልካም ጊዜን ተመኘውላችሁ። ሰላም